ናሁ ወልድከ መስዋዕት። ጤና ይስጥልኝ፣ እንደምን አላችሁ? ይሄ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ በእንተ ወንጌል የተሰኘ መርሃ ግብራችን ነው። ዛሬ ኦርቶዶክሳዊ መንፈሳዊነትን የተመለከተ ተከታታይነት ያለው ውይይት ይዘንላችሁን የመጣ ነው። መነሻ የመጽሐፍ ቅዱስ ክፍላችን የሚሆነው ደግሞ መዝሙረ ዳዊት ምዕራፍ 81 ይሆናል ማለት ነው። ሙሉን እንደሚከተለው አነበዋለሁ። እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ዓመፃን ትፈርዳላችሁን? እስከ መቼስ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለተገፋውና ለምስኪኑ ጽድቅን አድርጉ፣ ብቸኛውንና ችግረኛውን አድኑ። ከኃጥአንም እጅ አስጥሏቸው፣ አያውቁም አያስተውሉምም፣ በጨለማ ውስጥም ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን እላለሁ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እናንተ ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። ሙሉን እንደሚከተለው ከዚህ ቀደም አንብቤዋለሁኝ። እንግዲህ መግቢያ ላይ እንደተናገርኩት ኦርቶዶክስ መንፈሳዊነትን የተመለከተ 3 ተከታታይ የውይይት መርሃ ግብር ነው የሚሆነው። የመጀመሪያው ከኦርቶዶክስ መንፈሳዊነት ንጽሐ ሥጋን የተመለከተ ውይይት ነው የምናደርገው። ከዚህ የመጽሐፍ ቅዱስ ክፍል የምናተኩረው እኔ ግን እላለሁ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ በሚለው ያው ስፔሲፊክ ቨርስ ላይ ቢሆንም ያቺን ስፔሲፊክ ቨርስ ለመረዳት ግን ሙሉ የምዕራፉን አውድና ኮንቴክስት መረዳት ስለሚያስፈልግ ከሱ መወያየት እንጀምራለን ማለት ነው። ውይይቱን ከኔ ጋር የሚያደርገው ዮሐንስ ሙሉ ጌታ ነው። ጆን እንደምን አለ? እግዚአብሔር ይመስገን። እንግዲህ አስቀድሜ አንብቤዋለሁኝ። ያው የምዕራፉን ቁጥር በተመለከተ ያው የሚታወቅ ነገር ነው። 81 ሊሆን ይችላል፣ 82 ሊሆን ይችላል። ያው ከመጽሐፍ ቅዱስ አተረጓጉም ጋር የሚገናኝ ነገር ነው። ሁሉም ሰው ያውቋል። ያንን የጥንት አብያተ ክርስቲያናት መዝሙረ ዳዊትን ከመጀመሪያው የጥንት ከተጻፈበት የዕብራይስጥ ቋንቋ ስላልተረጎሙት፣ ብዙዎቹ ከግሪኩ ስለሆነ የተረጎሙት፣ ብዙ ጊዜ ትንሹ ቁጥር የሚያመለክተው የግሪኩን ነው፣ ትልቁ ቁጥር ደግሞ የሚያመለክተው የዕብራይስጡን ነው ማለት ነው። ያው 82ም ላይ ሊያገኙት ይችላሉ፣ 81ም ላይ ሊያገኙት ይችላሉ ማለት ነው። የኛ የመጽሐፍ ቅዱስ ትርጉም እስከሚገባኝና እስከማውቀው የግሪኩን መንገድ የሚከተል መሰለኝ። 81ም ላይ ያለ፣ ያው 82 ላይ ከሆነ ደግሞ ትልቁ ቁጥር ዕብራይስጡን ያመለክታል ማለት ነው። እዚህ የመጀመሪያ ሀሳብ የምናደርገው ይህንን በዚህ ቨርስ ላይ ስፔሲፊካሊ ተነስተን ኦርቶዶክሳዊ መንፈሳዊነት ዲስከስ ለማድረግ የሚያስፈልግ ጥቅል የምዕራፉን ሀሳብ የሚገልጽ አውድ ላይ ከመነጋገር እንጀምር። በጣም ጥሩ። ይህ ምዕራፍ በቤተ ክርስቲያን በብዙ በቅዳሴያትም በመዝሙራትም በተለያዩ ቦታ የሚገኝ ምዕራፍ ነው። ብዙ የሚያስተምረውም ነገር አለ። እንደ አጠቃላይ ግን እንዴት ነው ምን በሚል ቃል መግለጽ ይቻላል? እንደ ድራማቲካል ወይ ምንድን ነው ምዕራፉ እየገለጸው ቢባል መጀመሪያ አእምሯችን ውስጥ እንድንስል የሚያደርገን ምዕራፉ እግዚአብሔር በኃያላን መካከል መቆሙንና በአማልክት ብሎ በጠራቸው እግዚአብሔር ነው እንግዲህ በአማልክት መካከል የቆመው ማለት ነው። የቆመው ሲባል ዝም ብሎ ሳይሆን ሊፈርዳቸው። ማን ነው የሚፈርደው? እግዚአብሔር አማልክት የተባሉትን ሰዎች ማለት ነው። አማልክት የተባሉት ብናቸው ሰዎች ናቸው። ምን አይነት ሰዎች? ስልጣን ያላቸው ሰዎች፣ ባለስልጣናት፣ ካህናት ወዘተ ማለት ነው። እነዚህ አማልክት ተብለው እግዚአብሔር ሊፈርዳቸው ተቀምጧል ማለት ነው። ፍርድ ግን ያስፈልገው ምንድነው? ያጠፉት ነገር ስላለ ምንድነው? እነዚህ ያው የባህሪ ስልጣን ያለው የባህሪ ገዥ የሆነ እግዚአብሔር ነው። ግን በእግዚአብሔር ጸጋ ደግሞ የተሰጣቸው ሰዎች፣ ወደ እግዚአብሔር ሕዝቡን እንዲመሩ የተደረጉ ሰዎች፣ መሐሪ ይሆናሉ ተብሎ የሚጠበቁ ሰዎች፣ አስተዳደሮች፣ ካህናት ወዘተ ማለት ነው። ያንን የእግዚአብሔርን መስመር ትተው ከእግዚአብሔር ውጪ በሆነ መንገድ በመሄዳቸው ነው እግዚአብሔር እነሱን የሚፈርዳቸው ማለት ነው። ስለዚህ ምንድነው የሚላቸው? ስታነበው እንደሰማነው እስከ መቼ ድረስ ነው እንደዚህ ፍርድ የምታጓድሉት? እስከ መቼ ድረስ ነው ድሃን ለድሃ ማትቆሙት? ሰውን ሀብታም ለሆነ ሰው
የምታዳሉት? ድሃን እስከ መቼ ድረስ ነው እንትን የምትሉት? እስከ መቼ ድረስ ነው ምስኪን ሰዎችን ለክፉ ሰዎች የምትሰጧቸው? እያለ ወዘተ ይናገራል ማለት ነው። እስከ መቼ ነው አባት የሌላቸውን ሰዎች አባት ማትሆኗቸው? ያለ ይቀጥላል። ስለዚህ እንደዚህ በማድረጋቸው የእግዚአብሔርን መንገድ በመተዋቸው ምን ይላል? በጣም የሚያስገርመኝ እንትን ነው እዚህ ምዕራፍ ላይ ማለት ነው። በጨለማ ይመላለሳሉ ይላል። አልተረዱትም። በጨለማ ይመላለሳሉ። ጨለማ ያው ብዙ ጊዜ በዚህ የወንጌል እንትን ላይ እንዳወራ ነው። ጨለማ ያው የእግዚአብሔርን እውቀት የእግዚአብሔር እውነት አለማየት፣ አለማወቅ፣ መደበቅ፣ ከእግዚአብሔር የመነጠል ነገር ያመለክታል። በተለይ እግዚአብሔርን አለማወቅ፣ ክርስቶስን አለማወቅ ያሳያል። እና እነዚህ ሰዎች እንግዲህ በጨለማ ውስጥ የሚመላለሱ ናቸው ማለት ነው። ስለዚህ እነዚህ በመሆናቸው አሁን አንድ ሰው ክፉ ሲሆን መጥፎ ሲሆን ይሄ ከእርሳችን ጋር ስለሚገናኝ ነው። በኋላ መንፈሳዊ ባንሆን ችግሩ ምንድን ነው የሚለውን ነገር ላይ በጣም ይገናኘናል። እና እነዚህ ሰዎች ክፉ በመሆናቸው እግዚአብሔርን መንገድ ባለመሄዳቸው ምክንያት እነሱ ብቻ አይደለም እንደሚሉት የሚጎዱት፣ ሙሉ የምንኖርበት አኗኗር ነው የሚቀየረው። ምክንያቱም ፍትህ ሳይሰጥ ሲቀር፣ ፍትህ ሲጓደል፣ እውነት ሲጠፋ፣ የእውነት መንገድ ሲጠፋ አኗኗራችን ሁሉ ከእውነት የራቀ ነው የሚሆነው ማለት ነው። ስለዚህ የምድር መሰረቱን ላይ ይናጋል ይላል እዚህ ምዕራፍ ላይ ማለት ነው። ስለዚህ በኋላ ቁጥር 6 ላይ እንደዚህ ይላቸዋል እግዚአብሔር ማለት ነው። እናንተ አማልክት ናችሁ፣ እናንተ የልዑል ልጆች ናችሁ ይላቸዋል። ምክንያቱም ምንድነው የሰው ልጅ የተፈጠረው በእግዚአብሔር መልክ ነው፣ በእግዚአብሔር ምሳሌ ነው። እግዚአብሔር መሐሪ እንደሆነ የሰው ልጅ መሐሪ የሆነ እግዚአብሔር ፍቅር እንደሆነ የሰው ልጅም አፍቃሪ ሆኖ እንዲኖር ነው የተፈጠረው። ይሄ ነው ከእግዚአብሔር ጋር መሳተፍ። በኋላ ደግሞ በሰፊው እንመጣበታለን ስለ መንፈሳዊ ትርጓሜ ስናወራ ማለት ነው። ዞሮ ዞሮ ግን ከእግዚአብሔር መሳተፍ፣ ከእግዚአብሔር ጋር አንድ መሆን ሲገባው እግዚአብሔርን መምሰል ማለት ነው። እሱ ነው አምላክ የሚያስብለው፣ ወይም ደግሞ ሱታፊ አምላክ፣ የጸጋ አምላክ እያለን የምናወራ ማለት ነው። እንደዛ እንዲሆን ተፈጥሮ ሳለ የኃያሉ የእግዚአብሔር ልጅ ሆነው ሳለ ያንን ትተው ደግሞ ወደማይሆን አቅጣጫ ወይም የማይሆን መንገድን ተጠቅመዋል ማለት ነው። እሱን ለማስታወስ ነው። እናንተ አማልክት ናችሁ፣ እናንተ የኃያሉ እግዚአብሔር ልጅ ናችሁ ሲባል ያንን ለማስታወስ ነው። ነገር ግን ምን አላቸው? እናንተ እንደ ሌሎች ሰዎች ምን ትላላችሁ? ትሞታላችሁ። ምክንያቱም ያ የእግዚአብሔር ፍትህ ስላጓደሉ ማለት ነው። ለድሃው እንትን ስላላደረጉ፣ ስላልቆሙ፣ ከድሃው ጎን ስላልቆሙ ማለት ነው። ስለዚህ የመጨረሻው ቁጥር 8 ላይ በጣም ደስ የሚል እንትን አለ። የመጨረሻ ቁጥር 8 ላይ ምንድን ነው የሚለው? እግዚአብሔር ተነስ ይላል ማለት ነው። ማለት የመጨረሻው ስለ ክርስቶስ ነው እያወራ ያለው። በተለይም ደግሞ ቀጥታ እንትኑን ብናየው፣ የምዕራፉ ቀጥታ ብናየው ያው በዳዊት ጊዜ በአሴፍ ጊዜ የነበሩ ፍትህ የሚያጓድሉ ሰዎችን ምን እንትን እያለ ስለነበረ፣ ወይም ደግሞ በሌላ መልኩ ደግሞ ከክርስቶስ በፊት የነበሩ ነቢያትን ሰዎችን፣ ምክንያቱም እነዛ ወደ መንግስተ ሰማያት ማድረስ አልቻሉም። ስለዚህ እግዚአብሔር ሆይ ተነስ፣ ክርስቶስ ሆይ ተነስ፣ ሰው ሁንና አንተ ደግሞ ፍትህን ስጠን፣ ጀስቲስን ስጠን፣ ፍትህን ስጠን ብሎ ትንቢትን ይናገራል ማለት ነው። የመጨረሻው ቁጥር 8 ላይ በጣም ጥሩ እንጂ ያው ከውስጡ የጠቀስካቸው ነገሮች አሁን ጨለማ፣ ክፋት የተባለው ምንድን ነው የሚለው ልክ የውይይታችን ጭብጥ ያደረግነው ኦርቶዶክሳዊ መንፈሳዊነት ነው እንደማለታችን። ከኦርቶዶክሳዊ መንፈሳዊነት ጋር ምን አገናኘው? ጨለማ የተባለ ምንድን ነው? ክፋት ምንድን ነው? ከኦርቶዶክሳዊ መንፈሳዊነት ጋር ምን ያገናኘዋል የሚለውን እያገናኘን ማየታችን አይቀርም ወደ በኋላ ላይ ማለት ነው። እና ግን አንተው ያነሳውንም ሀሳብ ዲዮናሲዮስ ሴሌስቲያል ሃይራርኪ የሚለው መጽሐፉ ላይ ይህንን ክፍል በተለይ ደግሞ ለውይይት የመረጥ ነው የሆነ ስፔሲፊክ ቨርስ ኮሜንት ያደርግበታል። እና ልክ አሁን አንተ እንዳልከው ከኛ በላይ ለሆኑት ለመላእክት ወይም ለሰማይ አካላት ብቻ ሳይሆን በእግዚአብሔር ፍቅር የተለዩትንም በዚያው ቤተሰብ ውስጥ ያሉትን የተቀደሱ ሰዎችን ጭምር አማልክት የሚል ማዕረግ እንደሚሰጣቸው
ትገነዘባላችሁ ታያላችሁ ይላል ዲዮናሲዮስ ማለት ነውና ያ ፍቅር ምንድነው? ከዛ በዚህኛው ሳይድ ደግሞ ማለት ነው ከዚህኛው ይሄ አሁን አንተ ክፋት ነው ተብሎ በዚህ ውስጥ የተገለጠው ወይም ጨለማ ነው ተብሎ በተገለጠው ከሱ ደግሞ በተቃራኒ ያሉት ነገሮች ምንድናቸው የሚለውም ነገር ላይ ደግሞ ዲዮናሲዮስ ኮሜንት ያደርጋልና የአምላክነት ሚስጥር አማልክት የመባልነት ሚስጥር ይሄ ኢንዲቪጁዋሊ ሰው መብቴ ነው ስላለ ወይም ልክ ይገባኛል ስላለ የሚያገኘው አይደለም። እሱን ለማግኘት የሚያስፈልግ ነገር አለ። ከነዚህ ክፋት ነው ተብሎ በኋላ ከምናብራራቸው ወይም ጨለማ ነው ተብሎ ከምናብራራቸው ነገሮች መራቅን ይፈልጋል። ከሱ ስንርቅ ደግሞ ንጽሐ ስጋ የሚባል ጽንሰ ሀሳብ ይመጣል ማለት ነው። እሱ ይመጣል ማለት ነው ከኦርቶዶክሳዊ መንፈሳዊነት የመጀመሪያው ስቴጅ ማለት ነው። እና ስለዚህ እንግዲህ ለምዕራፉ እንዲህ ያለ ኮንቴክስት ከሰጠን ቀጣዩ ጥያቄ የምናደርገው ወደ ኦርቶዶክሳዊ መንፈሳዊነት ከመግባታችን አስቀድሞ ኦርቶዶክሳዊ መንፈሳዊነት የሚቀዳበት መሰረታዊ መርህ እና ይሄ እንዴት ነው ዶግማዊ መሰረቶች አሉ አይደለ? ምክንያቱም እነሱ ስለሆኑ ህይወት ተደርገው ኢንተርፕሬት የሚደረጉት የሚተረጎሙት የሚፈከሩት እነሱ ስለሆኑ ህይወት የሚሆኑት ማለት ነው። ምክንያቱም የሚነጣጠሉ ስላይደሉ ወይም ደግሞ የሆነ ኤክስተርናል የሆኑ ቀመሮች አይደሉም እነዛ ነገሮች ማለት ነው። ምን ዕለት ዕለት የምንኖረውን ህይወት የምንቃኝበትን መርህ የሚሰጡን ስለሆኑ ማለት ነው። ለኦርቶዶክሳዊ መንፈሳዊነት የሚሆን ኦርቶዶክሳዊ መንፈሳዊነትን የምንቀዳበት ነቅ ምንጭ ምንድን ነው? ምስጢረ ሥላሴና ምስጢረ ሥጋዌ መሆኑ ይታወቃል። እንዴት ሆኖ ነው ግን ከምስጢረ ሥላሴና ከምስጢረ ሥጋዌ ኦርቶዶክሳዊ መንፈሳዊነታችንን የምንቀዳው ወይም ለኦርቶዶክሳዊ መንፈሳዊነት መሰረት የሚሆነው እንዴት ነው? ወይም የኦርቶዶክሳዊ መንፈሳዊነት መገለጫዎች ናቸው ብለን ለምናስባቸው ነገሮች እንዴት ሆኖ እርሱ መርህ ይሆናል የሚለውን ጥያቄ እንመልከት። የሁሉም ነገር መነሻ ክርስቶስ ነው፣ እግዚአብሔር ነው። ሌላ ከሱ የሚመጣ ነገር የለም። መንፈሳዊነትም ከኛ አንጻር ስናየው ከእግዚአብሔር ጋር ተሳትፎ ከእግዚአብሔር ጋር አንድ ሆኖ መኖር ነው ማለት። ከእግዚአብሔር ጋር ስንኖር እግዚአብሔር ፍቅር ነው ካለን እኛም ሌሎች ሰዎችን ሌሎች ተፈጥሮን እንወዳለን እናፈቅራለን። እግዚአብሔር የምንመስለው በዛ መልክ ስለሆነ ማህሪ ከሆነ ለዛ እንደውም ሐዋርያው ዮሐንስ የሚለው ነገር አለ አይደለም? ማንም ወንድሙን ሳይወድ ወንድሙን እየዋሸ ወንድሙን ሳይወድ እግዚአብሔርን ወዷል በል ሐሰተኛ ነው። ምክንያቱም እግዚአብሔር ፍቅር ስለሆነ ማለት ነው። ያን በጸጋ በተቻለን አቅም መኖር ነው። ያንን እግዚአብሔር የሚሰጠን እግዚአብሔር መስለን መኖር፣ እግዚአብሔር መስለን መቆየት ነው። እንግዲህ ይሄ የሚመጣው ደግሞ እግዚአብሔር መስለው ደግሞ እግዚአብሔር ልዩ የሆነ አኗኗር አለው። እዚህ ጋር በጣም ወሳኝ ነጥብ ብዬ ማሰበው ምንድነው? እግዚአብሔርን እንመስላለን ስንል እግዚአብሔር እንደ እግዚአብሔርነቱ የሚኖረውን አኗኗር ወይም ደግሞ በሌላ አነጋገር እግዚአብሔር በባህሪው አንድ እንሆናለን እኛ እግዚአብሔር እንሆናለን እያለን አይደለም። ጉዳዩ ያ ሳይሆን እግዚአብሔር ራሱን ይሰጣል አይደለም፣ ለፍጥረቱ ይሰጣል። እግዚአብሔር እንደውም አባቶቻችን ምን ይላል? እግዚአብሔር ወረደ፣ እግዚአብሔር ዝቅ አለ ይላሉ ማለት ነው። እና ከዛ ነው እኛ እንትን የምንለው ማለት ነው። ወይም ቴክኒካል ታም ደግሞ ከባህሪ መገለጫዎቹ ነው የምንሳተፈው፣ ወይም ከባህሪ ኃይሉ ነው የምንሳተፈው፣ ከኢነርጂያ ነው የምንሳተፈው እንደማለት ነው። እሱን መጀመሪያ ማስመር አለብን ማለት ነው። ምስጢረ ሥላሴ ላይ በጣም ኢምፖርታንት የሚሆነው ምንድነው? ሶስት አካል አለ፣ ሶስት ባለቤታዊ አካል አለ። አብ፣ ወልድ፣ መንፈስ ቅዱስ። አብ ወልድን ይወደዋል፣ አብ መንፈስ ቅዱስን ይወደዋል። ወልድ አብን፣ ወልድ መንፈስ ቅዱስ አብን፣ መንፈስ ቅዱስ ወልድን ይዋደዳሉ። ይህ የፍቅር ህይወት ነው፣ የህብረታዊነት ህይወት ነው። ምንም ግላዊነት የሌለበት ህይወት ነው ማለት። ግላዊነት ስንል ምንድነው? መጀመሪያ አብ ራሱን አብ ስንል ስሙላ አባት ነው አይደለ? ይስባል፣ ወልድን ይስባል፣ መንፈስ ቅዱስን ይስባል። መጀመሪያ እኔ አባት ሆኜ ከዛ ደግሞ ወልዳለሁ አይደለም። የአብ የማንነቱ የሆነ የሚቀዳደም ነገር አይደለም።
እንትን ነውና ይህ ህብረታዊ ነው ከመጀመሪያው ጀምሮ ማለት ነው። ይሄ በጣም እንትን ነው። እንደዛ ማለት ግን ደግሞ ወጥ ነው ማለትም ደግሞ አይደለም። ለማለት የፈለኩት ምንድነው አብ ወልድን ሲወድ እንደ አባቱነቱ ነው የሚወደው። ወልድም ደግሞ ፍቅሩን ለአብ ሲመልስ እንደ ልጅነቱ የልጅነት ፍቅሩን ነው ለአባቱ የሚመልሰው ማለት ነው። መንፈስ ቅዱስ ጋር እንደዛ ነው። መንፈስ ቅዱስ ከአብ የሰረጸ ነው። እንደዛ ነው የሚሆነው ማለት ነው። ልዩ በሆነ መዋደድ ነው የሚዋደዱት። አብ ወልድን ሲወድ ልዩ በሆነ መዋደድ ነው። አብ መንፈስ ቅዱስ ልዩ በሆነ መዋደድ ነው። ስለዚህ ይሄም በኋላ በጣም እኛም ደግሞ ስንኖር እኛም መንፈሳዊ ህይወትን ስንኖር ልዩ በሆነ መዋደድ ነው የምንዋደደው ማለት ነው። ስለዚህ አንደኛ ይሄ መሰረት ነው። ይሄንን የሥላሴ ህይወት መካፈል ነው። ግን እንዴት ነው የምንካፈለው? ምክንያቱም እኛ አዳም ዕፀ በለስን ከበላ በኋላ ይህንን እግዚአብሔር የሰጠውን መንገድ እግዚአብሔር የሰጠውን የህይወት ጉዞ አልፈልግም ብሎ ፈቃዱን ከገለጠ በኋላ ሸሽቷል አይደለ? ማለት ከእግዚአብሔር ጸጋ ሸሽቷል። ማን ነው የሚመልሰው? ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን መጽሐፉ ላይ የሚናገረው ነገር አለ። እግዚአብሔር የፈጠረውን ፍጥረት ማዳን ይፈልጋል። የፈጠረው ለጥፋት አይደለም። በዛው ልክ ደግሞ እግዚአብሔር አያስገድድም። አዳም ፈቃድ አለው። ሁለቱን መስማማት መቻል አለበት። ደግሞ አዳም ደግሞ ከእግዚአብሔር እየሸሸ ነው ማለት ነው። ያንን አዳምን ለማዳን ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰውነትን ነስቶ ሰው ሆኖ መጣ ማለት ነው። ስለዚህ እኛ ከክርስቶስ ወንድሞች መካከል ተቆጠርን። ክርስቶስ ከኛ እንዳንዱ ስለሆነ ማለት ነው። ከክርስቶስ ጋር ያለን አንድነት ነው እዚህ የሥላሴ አኗኗር ውስጥ የሚጨምረው የሥላሴ አኗኗር ውስጥ የሚከተል ማለት ነው። መንፈሳዊነት እንኳን ምንድን ነው ብንባል የምንመልሰው በዚህ መልክ ነው። መንፈሳዊነት ማለት በክርስቶስ ይህንን የሥላሴ አኗኗር መቀመስ ማለት ነው። የሥላሴ አኗኗር መካፈል ማለት ነው። ሱታፌ አምላክም ይባላል። የጸጋ አምላክ መሆንም እንለዋለን። ይሄንን ማለት ነው። ግን በጸጋ አምላክ መሆን ማለት ቀረብ ብለን ስናስበው በጣም ብዙ የሚያስደንቅ የሚያስገርም ነገር ነው ማለት ነው። ግን ሰው እዚህ ጋር ማስጠንቀቂያ ያስፈልገው። እንደ ብዙዎቻችን አምላክ ስንባል የምናስበው የሆነ የሌለንን ነገር ከማግኘት አንጻር ነው ማለት ይሄ የሆነ ኃይል የሌለ ኃይል ሰይጣን የማውጣት ኃይል ሊሆን ይችላል፣ የመፈወስ ኃይል ሊሆን ይችላል ወዘተ እንደዚህ አይነት ነገሮች ከማግኘት ጋር እንትን ብሎ ነው ሰው የሚያስበው ማለት ነው። ነገር ግን ለለሰብ የመሆን ሜታ ሂዩማን የመሆን እንደዛ ማለት ከሰው በላይ የመሆን የሆነ ሱፐር ሂዩማን የመሆን ማለት ነው። እና በእርግጥ በተለያዩ ፊልሞች በተለያዩ ነገሮች ቢታዩት እንደዛ ነው። ግን ሱታፌ አምላክ ማለት እንደዛ አይደለም። ምክንያቱም ክርስቶስ ያደረገው ምንድን ነው? ስለ ፍቅር ብሎ መጥቶ ስለ ፍቅር ነው የሞተው። ስለ ፍቅር ነው ያንን ህማም የተቀበለው። ሱታፌ አምላክ ላይ ወይም ደግሞ በጸጋ አምላክ መሆን ማለት ነው ክርስቶስን መምሰል ማለት ነው። ቅዱስ ጳውሎስም እኔ ክርስቶስ እንደመሰልኩ ነው የምሰል ማለት ነውና ይሄ ክርስቶስን መምሰል ማለት እንደ ክርስቶስን መከራን ለመቀበል መዘጋጀት ነው እንጂ የሆነ ተጨማሪ ኃይል፣ ተጨማሪ ጉልበት፣ ተጨማሪ ገንዘብ ምንድን ነው አይደለም አይደለምና እዚህ ላይ ትንሽ ጥንቃቄ ማድረግ ያስፈልጋል ማለት ነው። በአጭሩ ግን ኦርቶዶክሳዊ መንፈሳዊነት ወይም በቀላሉ መንፈሳዊነት ማለት ምን ማለት ነው ሲባል የሆነ የተደበቀ ድብቅ የሆነ ነገር እንትን ማለት ይሄ ዮጋ ሰርቶ እንደዚህ ምናምን ብለን አይደለም የምንተረጉመው። መንፈሳዊነት ማለት ይሄን የሥላሴ አኗኗር መካፈል ወይም ደግሞ እግዚአብሔርን መምሰል ማለት ነው። ያንን ጉዞ ለማሳየት የምንጠቀምበት ቃል አኗኗር ያቺው ህሉና ወደኛ ወደ ሰዎች ስትመጣ ስሟ ቤተክርስቲያን ይሆናል ማለት ነው። ያቺው አኗኗር ማለት ነው። ስለዚህ ሌላውን የምናየው ልክ ተቆጣጥረን የራሳችንን ፈቃድ ልንፈጽምበት ወይም ገዝተነው ወደ ፈለግነው ነገር ልንመራው ከማሰብ አንጻር ሳይሆን ይልቅስ ልክ በምስጢረ ሥላሴ ህሉና አኗኗር አባትነት ልጅነትን በፍቅር እንደሚስብ መንፈስ ቅዱስንም እንዲሁ በፍቅር እንደሚስብ ፍቅርን እንደሚሰጣጡ አካላቸውን እንደሚሰጣጡ ሁሉ እኛም ለሌላው እንደዚሁ አካልን የምንሰጥበት ነው። ያቺ ስሟ ቤተክርስቲያን ይባላል ማለት ነው። ከቤተክርስቲያንም አንጻር እንዴት እንየው ወይም ቤተክርስቲያንነትን ወይም ነገር ቤተክርስቲያንስ እንዴት እንረዳው?
ያልንም እንደሆነ ከዚሁ የሚቀዳ ነው። ቤተክርስቲያንነታችንም ደግሞ የሚመጣው ከዚሁ ሌላውንም ነገር አክቹዋሊ ኦርቶዶክሳዊ መንፈሳዊነትንም ይሁን የነገረ ቤተክርስቲያን ትርጉማችንንም ይሁን ሁሉንም ነገር የምንቀዳው ከዚሁ የምስጢረ ሥላሴና የምስጢረ ሥጋዌ ትርጉምና መርህ ነው የሚለውን አንስተናል ማለት ነው ጆን። ስለዚህ ቀጣዩ ጥያቄ የሚሆነው የኦርቶዶክሳዊ መንፈሳዊነት ደረጃዎችና ገጽታቸው ምን መሆን አለበት? ሁሌ ሲባል እንሰማለን አይደለ? ንጽሐ ሥጋ አለ፣ ፒውሪፊኬሽን፣ ንጽሐ ነፍስ አለ፣ ከዛ ንጽሐ ልቡና ደግሞ አለ። ፒውሪፊኬሽን፣ ኢሉሚኔሽን፣ ፐርፌክሽን እንላለን። ስለዚህ ደረጃቸው ምንድነው? ገጽታቸው ምንድነው? በውስጣቸው ምን ምን ይዟል? ራሱ ንጽህና ማለት ምን ማለት ነው? ፈንዳሜንታል ጥያቄ ያስነሳል እና ምን ስናደርግስ ነው ንጽሐ ሥጋን አቺቭ እያደረግን ነው ብለን የምናስበው? ከዛ ውስጥ ያሉት ነገሮች ምንድን ናቸው? አሁን ከስሜት መላቀቅ፣ ከኃጢአት መላቀቅ የሚሉ ጽንሰ ሀሳቦችን እናነሳለን እና እነሱ ራሱ ምን ማለታቸው ምንድን ነው ትርጉማቸው የሚለው የሆነ አይነት ማብራሪያ ይፈልጋል እና የሚከተለውን ጥያቄ እሱን እናድርገው ማለት ነው። ይህንን ስንመልስ አንድ እንድናስተውለው ብፈልገው ነገር አለ። ሁሉም ነገር ማለት ይቻላል የሚገኘው ከእግዚአብሔር ጸጋ ነው። ይህንን ብዙዎቻችን የምንረሳው ነገር የሚመስለኝ ምንድን ነው? እኛነታችን ማንነታችን የሚሰራው የሚገኘው በእግዚአብሔር አይመስለንም። እኛ አለን፣ ከዛ በኋላ እኛ እንደዚህ ሆነን እንደዛ አልሆነ እሱ በእግዚአብሔር ይሰጣል። እኛነታችን ግን ውስጥ ማንነታችን ግን እኔ አሁን ዮሐንስ ከሆንኩኝ ዮሐንስ ማን ነው የሚባለውን ነገር የማገኘው ከእግዚአብሔር ነው ማለት ነው። እንደዚህ ብሎ ማመንገድ ትልቅ ኮንሲኩዌንስ አለው። እኔ ከማንነቴ ዝቅ ልል እችላለሁ ማለት ነው። ከእውነተኛ ማንነቴ ዝቅ ልል እችላለሁ። ምክንያቱም የሰው ልጅ በእግዚአብሔር መልክና አርአያ ሊፈጠር ታስቦ ከዛ በእግዚአብሔር መልክና አርአያ ከተፈጠረ በእግዚአብሔር መልክና ምሳሌ ከተፈጠረ እንደዛ ነው መሆን ያለበት አይደለም። ግን ከምሳሌነቱ ዝቅ ሲል አልፈልግም፣ ነፃ ፈቃዱን ተጠቅሞ አልፈልግም ሲል እግዚአብሔርም ከእውነተኛ ማንነቱም ይሸሻል። አንድ ቅዱስ ጳውሎስ የተናገረው ነገር አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እኔን የሆንኩት በእግዚአብሔር ጸጋ ነው ይላል ቅዱስ ጳውሎስ ማለት ነውና ጳውሎስ የሆነው በእግዚአብሔር ጸጋ ነው። ግን ጳውሎስ እንዴት ነው ጳውሎስ የሆነው? ጳውሎስን የሆነው በደማስቆ ከተጠራ በኋላ ይሄ ንጽሐ ሥጋ የምንለው፣ ንጽሐ ነፍስ የምንለው፣ ንጽሐ ልቡና የምንላቸውን በሶስት ብንከፍለው 3 የመንፈሳዊ ደረጃዎችን ካለፈ ነው ጳውሎስነቱን የሚሆነው ማለት። ያለበዛ ግን ከጳውሎስነት ምን ይላል? ፈቀቅ ይላል ማለት ነው። እኔም በኃጢአት ብኖር ከማንነቴ ፈቀቅ እላለሁ ማለት ነው። ሱታፊ አምላክ ወይም ደግሞ ጸጋ አምላክ ወይም የጸጋ አምላክ መሆን ማለት ከእግዚአብሔር ጋር መሳተፍ ነው። እውነተኛ ማንነትን ማግኛ መንገዱ ያ ነው። የመንፈሳዊ ደረጃዎችን በዛ ነው የምናየው ማለት ነው። ከመጨረሻው ግን ብትጀምር የመጨረሻው ንጽሐ ልቡና የምንለው ማለት ነው። ወይም ደግሞ ፐርፌክሽን ስቴጅ ላይ ማለት ልዩ በሆነ አኗኗር ከእግዚአብሔር ጋር አንድ ሆኖ መኖር ማለት ነው። ጥንቃቄ የሚያስፈልገው ከእግዚአብሔር ጋር አንድ ሆነ ስንል የእግዚአብሔር ባህሪን ገንዘብ አድርገናል ወይም ደግሞ እግዚአብሔርነቱ እየኖር ነው ማለት አይደለም። ይሄ በጣም ወሳኝ የሆነ ነገር። ሌላ ደግሞ በሀሳብም ብቻ ደግሞ እንትን ማለት አይደለም። የእግዚአብሔር ነገር ማመላለስ መቻል ማለት አይደለም። አዳም ዕፀ በለስ ከበላ በኋላ እኛም በኃጢአት ውስጥ ስንኖር እውነተኛ ማንነታችንን ይቀንሳል። ታዲያ ምንድነው የምንሆነው? እኛ ምንድነው? ጥያቄው እሱ ነው። የምንሆነው ምንድነው? የሰው ልጅ እንግዲህ አዳም ከወረደ በኋላ በተለይ ስሜቱ ወደ ግዙፋዊ ወደ ነገሮች አዳልቷል፣ ወይም ደግሞ አቅጣጫውን ወደዛ አድርጓል። የሰው ልጅ ስሜት ማለት ነው። የሰው ልጅ ህሊና አለው፣ የሰው ልጅ ስሜት አለው። ስሜቱ ህሊናውን መምራት ይጀምራል ማለት ነው።
ፈቃዱንና መፈጸም እናንተ ማለት አይችልም። ለምሳሌ እኔ አይምሮ ለመጸለይ ቢያስብ ሰውነት እምቢ ሊለኝ ይችላል። ድካም፣ ትንሽዬ እኮ ድካም፣ ረሃብ ትንሽ ሊጫጫነኝ ይችላል። ሰውነቴ ከእኔ ጋር እንትን አይልም፣ ከህሊና ጋር በስትክክል አይዛመድም ሰውነቱና ህሊና ማለት ነው። ወይም ደግሞ ህሊና ቦታውን ይለቃል። ለማን? ለስሜት ማለት ነው። እዚህ ስቴጅ ላይ ካለን እኛነታችንን እያጣን ነው። እኛነታችን የመፈለግ ጉዞ ያስፈልጋል። እኛነት የመፈለግ ጉዞ ማለት ከእግዚአብሔር ጋር አንድ ሆኖ የመኖር ህይወት ማለት ነው እንጂ ሌላ ብዙ ሰዎች በሚጠቀሙበት አገላለጽ እንዳናየው መጠንቀቅ ያስፈልጋል። እዚህ ጋር የመጀመሪያው ስቴጅ ምንድነው የምንለው? ንጽሐ ስጋ ማለት ነው። ንጽሐ ስጋ ማለት ከዚህ ህሊና ለስሜት ተገዝቶ ከሚኖረው አኗኗር ነፃ መውጣት ማለት ነው። ዲስፓሽኔት መሆን ወይም ደግሞ ከልቅ ስሜት ነፃ መውጣት ማለት ነው። ልቅ ስሜት ስንል እዚህ ጋር ምንድነው? ስሜቶች መጥፎ ነው እያለን አይደለም። ለምሳሌ ሀዘን ካለ ሀዘን በራሱ መጥፎ አይደለም ስሜት። ምክንያቱም በቃ ከውድቀት በኋላ የስሜት አቅጣጫችን ወደ ግዙፋዊ ነገር ስለሆነ ማለት ነው። እናዝናለን። ኃጢአት ስንሰራ ልናዝን እንችላለን። አሁን እሱ መጥፎ ነው ብለን ለንስሐ ሊገፋፈን ይችላል እንደው። ነገር ግን ልቅ የሆነ ለቅሶ ከሆነ ልቅ የሆነ ድብርት ከሆነ እንደዚህ ከሆነ ስሜቶች ናቸው። ስለ ልቅ ስሜቶች ብዙ ጠልቀን ባንገባም እንዲሁ በቃ በሶስት ዝም ብለን ከፍለን ማየት እንችላለን። እርካታን መፈለግ፣ ህመም መሸሽ እና የሁለቱም ድብልቅ የሆኑ ስሜቶች አሉ። እነዚህ ስሜቶች የበላይ ይሆናሉ፣ ህይወታችንን ይጋራሉ ማለት ነው። ከዛ ለመውጣት የምንንቀሳቀሰው እንቅስቃሴ ንጽሐ ስጋ ነው ማለት ነው። በኋላ በሰፊው ደግሞ ዛሬ ንጽሐ ስጋ ላይ ስለሆነ እንመለስበታለን። ንጽሐ ባጭሩ ግን ንጽሐ ነፍስና ንጽሐ ልቦናን ለማየት ግን እንግዲህ ሁላችንም ክርስቲያን ነው። ለምሳሌ ቅባሜሮን ከተጠመቅን በኋላ የቅባሜሮን ስርዓት ነው የሚከናወንልን። በዛ ቅባሜሮን የመንፈስ ቅዱስ ጸጋን እናገኛለን። የመንፈስ ቅዱስ ጸጋ አግኝተን ነገር ግን ላይወጣ ይችላል። ምክንያቱም በልቅ ስሜት ስንኖር እግዚአብሔር በእኛ ላይ የሚሰራው ስራ ይሸፈናል፣ አይታየም። እኛም እውነተኛ ማንነታችንም ስለማይወጣ ማለት ነው። በዚህ ምክንያት ጸጋችን የተደበቀ ይሆናል ማለት ነው። ልክ ንጽሐ ስጋን ስናልፍ ነው ይህ ጸጋችን የሚወጣው ማለት ነው። ይሄ ብቻ ሳይሆን የነገሮችን ትርጉም ማየት እንጀምራለን። ለምንድን ነው ፍጥረታት የተፈጠሩት? ለምንድን ነው ተራሮች፣ ወንዞች፣ እጽዋቶች የተፈጠሩት? ለምንድን ነው እኛ የተፈጠርነው? ትርጉም የሚሰጠን ለምንድን ነው? የፀሐይ መውጣትና የፀሐይ መግባት ትርጉሙ ምንድን ነው? እነዚህ ነገሮች ማየት እንጀምራለን ማለት ነው። ማየት እንችላለን ማለት ነው። ከዛም ደግሞ አልፈን እዚሁ ንጽሐ ነፍስ ላይ ሄደን መላእክቶች ለምን የተፈጠሩት የመላእክት ነገር መላእክት ምንድነው ነገር ማየት የሚያስችለን ክፍል ነው ማለት ነው። ንጽሐ ነፍስ የመንፈስ ቅዱስ ጸጋ የሚታይበት ደረጃ ነው ንጽሐ ነፍስ ላይ ማለት ነው። የመጨረሻው ንጽሐ ልቦና ነው። ንጽሐ ልቦና ፐርፌክሽን ስቴጅ ላይ ስንደርስ ወይም ደግሞ ንጽሐ ነፍስ ላይ ምንድነው እግዚአብሔርን የምናየው ተፈጥሮን በማየት ነው። የተፈጥሮ ትርጉም ብለን ስንመለከት እግዚአብሔር ነው የምንመለከተው በዛ ውስጥ ማለት ነው። ንጽሐ ልቦና ላይ ግን ወይ ደግሞ ፐርፌክሽን ወይ ፍጽምና ላይ ስንደርስ ግን እግዚአብሔርን በቀጥታ እንመለከታለን። እግዚአብሔርን እናየዋለን። ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት ይኖርናል እዚህ ስቴጅ ላይ ማለት ነው። አሁን በእርግጥ አንድ ንጽሐ ስጋ ላይ ያለ ሰው ንጽሐ ልቦና ላይ ያሉ ነገሮችን አይመለከትም ማለት አይደለም። ሁሉም እርስ በርሱ እንትን እያለ ነው የተያዘ ነው። እንደው ጥሩ ምሳሌ የሚሆነው ምንድነው የጸሎት አይነትን በሶስት ብንከፍል የንባብ ጸሎት አለ፣ እያነበብን የምንጸልየው ጸሎት አለ፣ እየተመሰጥን ደግሞ የምንጸልየው ጸሎት አለ። እየተመሰጥን ማለት አንድ ንባብ እናነብና እዛ ላይ ደግሞ ለብዙ ጊዜ እየተመሰጥን የምንጸልየው ጸሎት አለ። ከልቦናችን ወጥቶ ደግሞ የምንጸልየው ጸሎት አለ። እንደ ቅዳሴ ማርያም ምናምን የሚተረከው ትረካ አለ። ቅዳሴ ማርያም ላይ አባ ሕርያቆስ ከንቃ ልቦናቸው ወይም ደግሞ ቅዱስ ዳዊት ልቦና በጎ ነገርን አወጣ ብሎ እንደደረሰው ማለት
እንደዛ የምንጸልየው ጸሎት አለ። በሶስት ከፍለን እንኳን ብንመለከተው ማለት ነው። አንድ ጀማሪ ክርስቲያን በንባብ የሚጸልይ እንትን አይመሰጡ ማለት አይደለም፣ ወይም ደግሞ ከልቦና የሚወጣ እንትን ነገር አይደለም። ነገር ግን አብዛኛው ፓርት እንትን የሚለው በንባብ ነው የሚያሳልፍ እስኪያድግ ድረስ ማለት ነው። ጥሩ ምሳሌ ይሆናል ብዬ አስባለሁ። ይሄ አንደኛው ስቴጅ ላይ ነው ማለት የሌላኛው ደረጃ ላይ ያሉ ነገሮች አይታዩም አይደረጉም ማለት አለመሆኑን ማሳሰብ ያስፈልጋል ማለት ነው። እሺ ጥሩ ጆን፣ አንተ ያልከውንም ሀሳብ በማጠናከር ሞር በደንብ ኢላቦሬትም ካደረገው የቅድምም ጠቅሼው ነበር የዲዮናስዮስን ኮሜንት ያደረገው ነው ማለት ነው የዚህ መዝሙረ ዳዊት ቁጥር 6 ላይ ማለት ነውና እንዲህ ይላል። ቅድም አንስቼዋለሁ። ይሄ ኢንዲቪጁዋሊ እንደ መብት ለማንም የሚሰጥ ስም አይደለም። የሆነ ማንም ምን ይፈልገዋለሁ ስላለ አምላክ መሆን አይችልም። አምላክ ተብሎ ሊጠራም አይችልም። ግን ምንድነው ያን አማልክት ተብሎ ለመጠራት አምላክ ተብሎ ለመጠራት የሚያስፈልገው ነገር የሚለውን ሲናገር እንደዚህ ይላል። ይሄኛው በቀጥታ ንጽሐ ስጋ ምንድነው ንጽህና ምንድነው ካለው ነገር ጋር የሚገናኝ ነገር ስለሆነ ማለት ነውና ወደ እግዚአብሔር የሚመለስና ከእርሱ ጋር ለመተባበር የሚጥር ይላል። ከእርሱ ጋር እርሱን ለመምሰር ከእርሱ ጋር ለመተባበር መጣር ምን ማለት ነው የሚለውን ቀጥሎ ባሉ ሀሳቦች እንትን ለማለት ሞክራለሁ እና በአምላካዊ ጉዳዮች የሚገለጽን ጥረት የሚያደርግ እግዚአብሔርን ለመምሰል የሚጥር እያንዳንዱ አስተዋይና ምክንያታዊ ሰው መለኮታዊ ወይም አምላክ ተብሎ ሊጠራ ይችላል ይላል ዲዮናስዮስ። አምላክ ተብሎ ነው ብሎ የሚያስጠራን ነገር ከእግዚአብሔር ጋር መተባበርና መምሰል ነው። ከእግዚአብሔር ጋር መተባበርና መምሰል ግን እንዲሁ እንትን የሚባል ነገር አይደለም። ውስጡ አሁን ቅድም አንተ የሚያነሳቸው ነገሮች ስላሉ ማለት ነው። እንዴት ሆነን ነው በንጽሐ ስጋ በንጽሐ ነፍስ እና በንጽሐ ልቡና ከስሜት ጋር የሚገናኝ ነገር ስላለው ስሜት በራሱ ደግሞ መጥፎ አይደለም። ልክ ስሜቶች ናቸው። እሱን ደግሞ እንትን የምንልበት ዲስፓሽን ያስፈልጋል፣ መቲረ ፍቃድ ያስፈልጋል እንዳለው ማለት ነው። እነዛ ሁላ እግዚአብሔርን ከእግዚአብሔር ጋር ለመተባበር ወይም እግዚአብሔርን እንድንመስል የሚያደርጉ ነገሮች ናቸው የሚለውን ስለሚያመጣ ማለት ነው። እና እዚህ መጽሐፍተ መነኮሳት ላይ ንጽህና ምንድናት አንቀጽ ራብ ላይ አንቀጽ 4 ላይ ክፍሉም የጥያቄና የመልስ እንትን ነው። ጠያቂና ከዛ ተሰጥቷል። በጥያቄና በመልስ ንጽህና ምንድናት ብሎ ይጠይቃል እዚህ መጽሐፍተ መነኮሳት ላይ ማለት ነውና ንጽህና ምንድናት ብሎ ይጠይቅና ከነፍስ ስራ ሌላ ከዕለት ምግብ ሌላ በዚህ ዓለም የሚሰራውን ስራ ማወቅ ማሰብ መዘንጋት ነው ይላል። ከዛ ሌላ እንዲሁ እንትን የሚለው ነገር አለ። ኃጢአትን ማጣት ነው። ኃጢአት ራሱ ማጣት ነው ተብሎ ነው የሚተረጎመው። ግን ከኃጢአት መጉደል ከኃጢአት መታጣት ነው ወይም ኃጢአትን አለመስራት ነው። ኃጢአት ራሱ ምንድነው የሚለውም ደግሞ ያው ብዙ ጊዜ ቱ ሚዘ ማርክ ነው። እዚሁም ኤማሁስ ፖድካስት ላይ ቀሲስና ኤርሚ ሃው ቱ ቢ ኤ ሲነር የሚለውን መጽሐፍ ሪቪው ባደረጉበት እሱ ላይ በደንብ በሰፊው ስለ ኃጢአት ትርጉምም እንዲሁ ከነገር ኃጢአት ጋር የተያዙ ነገሮችን ዲስከስ አድርገዋል እና እሱን ማየት ይቻላልና ከኃጢአት መጉደልን ወይም ኃጢአትን በቃኝ የሚል ሰው ነው። ወይም ደግሞ የንጽህና ትርጉሟ ኃጢአትን በቃኝ ማለት ነው፣ ወይም ከኃጢአት መታጣት ነው። እንደውም ምን ይላል? ኃጢአትን በቃኝ ማለት እውቀት ነው። ከዚህ የበለጠስ ምን እውቀት አለ? ከዚህ የበለጠስ ምን የሚያበለጽግ እውቀት አለ? የኃጢአትን ጣም አለማወቅ ማለት ነው፣ ወይም ደግሞ ከኃጢአት መታጣት መጉደል ማለት ነው። እና በዚህኛው ሳይድ ስናየው ኦርቶዶክሳዊ መንፈሳዊነት የእውቀትን ምንጭ ነው ማለት ነው። ምክንያቱም ኃጢአትን አለማወቅ ነው ትክክለኛው ከእግዚአብሔር ጋር አንድ የሚያደርገው ነገረ እውቀታዊ መሰረት የሚለውንም የሚያመጣ ስለሆነ ማለት ነው። እና ይሄ የውሃ ተጠባይ የሚለው እንደ ሕፃን መሆን ነው። ንጽህና ማለት የንጽህና ትርጉም ማለት እንደ ሕፃን መሆን ነው ይላል። እነሱ ብዙ ነገሮችን ሲያደርጉ የነገሮቹን ትርጉም ወይም የነገሮቹን እንትን እንደማያውቁት ሁሉ ማለት ነው። እና እዚሁ መጽሐፍተ መነኮሳት ላይ የሚያመጣቸው ምሳሌዎች አሉ። በልተው እንዳልበሉ መሆንን ገብቷል። እንትኑ አለመሰማትን ማለት ነው። የመብላቱ እንትን አለመሰማትን እና እንደ ሕፃን መሆንን ከንጽህና የንጽህና ትርጉም እንደሆነ አድርጎ ያቀርበዋል። ሌላም እዚሁ መጽሐፍተ መነኮሳት ላይ አንቀጽ 24 ላይ የስጋ ንጽህና በስጋ ከሚሰራ ኃጢአት መንጻት ነው ይላል። ሊትራሊ ንጽህናን የሚያገናኘው
ከኃጢአት ጋር ነው ማለት ነው። ወይም ኃጢአትን ካለመስራት ጋር ነው ንጽሐ ስጋ ወይም ንጽህና የሚለውን ጽንሰ ሀሳብ የሚያገናኘው ማለት ነው። ልክ አንተ ከልቅ ስሜቶች ጋር እንዳገናኘው ማለት ነው። ልቅ ስሜቶች የሚያመጡብን ኃጢአትን ስለሆነ በኃጢአት መኖርን ስለሆነ ኃጢአት ደግሞ ከእግዚአብሔር የሚለይ ነገር ስለሆነ ማለት ነው። እና ሌሎችም እንዲሁ እዚሁ መጽሐፍተ መነኮሳት ላይ አንቀጽ ካለ ላይ ቅድም አንተ ብልሃል የዲዮናስዮስንም ኮሜንታሪ አንስተናል። እግዚአብሔርን የምንመስለው እግዚአብሔር እንደዛ ስለሆነ ነው፣ ወይም እግዚአብሔር ንጹህ ስለሆነ ነው። እኛ የኃጢአትን ጣም ባለማወቅ ንጹህ በመሆን እርሱን የምንመስለው እና ምን ይላል? ስለ ንጽህና ዋጋ ይላል አንቀጽ ካለ ላይ ወርቅና ዕንቁ አይቀበልህም፣ ከምጽዋት ጋር ያገናኘዋል። ሰው ንጽሐ ስጋ ሳይኖረው ወይም ደግሞ በንጽህና ፋንታ ሌላ ኃጢአት እየሰራ ግን ምጽዋትን እሰጣለሁ ቢል እግዚአብሔር ከእርሱ የሚፈልገው ንጽህናውን ነው፣ ንጽሐ ስጋውን ነው። ስለ ንጽህናው እግዚአብሔር ስለ ራሱ ንጽህና ሲል ያንተን ንጽህና ይሻል፣ ያንተን ንጽሐ ስጋ ይሻል። እና እዚሁ አንቀጽ ካለ ላይ ስለ ንጽህናን ይወዳል፣ ንጽህናን ይሻል እንጂ ይሄ ለንጽህናው፣ ምክንያቱም እግዚአብሔር እንደዛ ስለሆነ ሌላ ነገር መሆን ስለማይችል ማለት ነው። ልክ እርሱን የምንመስለው እኛም እንደዚያ ንጹህ ስንሆን ስለሆነ ማለት ነው። እና የንጽህናን ምንነት እንዲህ አድርጎ ያብራራዋል። ያንተንም ሀሳብ በደንብ ኤላቦሬት የሚያደርገው ይመስለኛል ጆን። ስለዚህ እዚሁ ላይ ንጽሐ ስጋን እንዲሁ ቅድም አንስተዋል። ዕለት ዕለት ከሚገጥሙን ነገሮች አንጻር እያናዘርን የተወሰኑ ሀሳቦችን እናክልበት ጆን። እውነት ነው። ንጽሐ ስጋ እስካሁን እንዳወራ ነው ምንድን ነው የሚባል ባጭሩ ከስሜቶች ጋር ከእንትኖች ጋር መጣባት፣ አንተም እንዳልከው ኃጢአትን አለማወቅ ሳይሆን ኃጢአትን ማወቅ ይሆናል ማለት ነው። በዛ ያንን ስቴጅ ያንን ደረጃ ያላለፈ ንጽሐ ስጋን ያልጀመረ ሰው ማለት ነው። ሰው ምንድነው ንጽሐ ስጋ ማለት? ስጋችንን ማንጻት ስንል ከነዚህ ከልቅ ስሜቶች መውጣት ብለን እንደው በጣም በቃ ባጭሩ እንትን ማለት እንችላለን። ግን ጥያቄው ምንድነው ምንድነው ታዲያ ልቅ ስሜቶች የሚለውን እዚህ ጋር ትንሽ ማለት ያስፈልገናል። ስሜቶች መገለጫ ናቸው። የመገለጫ ናቸው? ራሳችንን የማፍቀራችን መገለጫ ናቸው። ራሳችንን ማፍቀር ስንል እውነተኛ ማንነታችን ወይም ቅድም እንዳወራ ነው ሱታፌ አምላክ ማለት እውነተኛ ማንነትን ማየት ምናምን ያለው ከሱ ጋር ይገናኛል። ራስን ማፍቀር ስንል እዚህ ጋር ምንድነው ይሄ ራስ ወዳድነት የምንለው ነገር ወይም ደግሞ በሌላ አነጋገር ከሌሎች ጋር ጥሩ የሆነ ግንኙነት አይኖረንም፣ ከእውነተኛ ማንነታችን ጋር አንሆንም ማለት ነው። በስሜት መስመር ላይ ብቻ መንዣዋዣው ማለት ነው። ከሌሎችም ጋር አንሄድም፣ ወደ ራሳችን አንመለስም። በስሜት ብቻ መንዣዋዣው ነው ማለት ነው። እሱ ነው ይሄ በስሜት ውስጥ ያለን ሰው ከዛ ለመውጣት የምናደርገው እንቅስቃሴ ስንጀምር ነው የንጽሐ ስጋን ጀምረናል ብለን የምናወራው ማለት ነው። ግን ብዙዎቻችን በተለይ ገና ይህንን እየጀመርን ያለ ነው። ይህንን የንጽሐ ስጋ ደረጃ ማለት ነው። በውስጡ በጣም ብዙ ጉዳዮች አሉ፣ ብዙ ዲቴሎች አሉት እና እነዚህ ነገሮች ማወቅም አስፈላጊ ነው እውነት ለመናገር። ምክንያቱም ፕራክቲካሊ የሆነ ነገር ስለሆነ የሚኖር ነገር ስለሆነ ማለት ነው። ይሄ እኛ ያመጣ ነው ነገር አይደለም። እኛ ይሄንን መንገድ የማስቀመጥ አቅም ያለንም አይደለም። ጀነራሊ አባቶች የጻፉትን አባቶች እንትን ያሉትን ነው እያወራን ያለነው ማለት ነው። እና አባቶችም በዚህ ነገር በጣም ብዙ ነገሮችን ጽፈዋል ማለት ነው። የመጀመሪያው ነጥብ ምንድነው? ልቅ ስሜቶች ራስን የማፍቀር መገለጫ ናቸው ካለ ንጽሐ ስጋን ጆይን አድርጎ ለመውጣት ራሳችንን ማፍቀር ማቆም ያስፈልጋል ማለት ነው። ራሳችንን ማፍቀር ማቆም ማለት ስሜታችንና የስሜቶችን ጥም ለማርካት ከመንቀሳቀስ ለሌሎች ደግሞ መኖርን መልመድ መቻል አለብን ማለት ነው። ይህን ለማድረግ ሁለት አይነት መንገዶች አሉ። የመጀመሪያው ራስን ለልቅ ስሜት ያው እምቢ ማለት ነው። ሁለተኛው ደግሞ ጽድቅን መስራት ነው። ሁለቱንም አንዱኛውን ብቻ አድርገን አንደኛው እንትን አይደለም። ሁለቱም አስፈላጊ ነገሮች ናቸው ማለት ነው። እውነት ለመናገር ራሳችንን የምንገዛው ደግሞ ጽድቅን በመስራት ነው። ጽድቅን ካልሰራን
ቅዱስ ጳውሎስ በጣም ሮሜ ሰዎች ምዕራፍ 2 ላይ የሚነግረን ነገር አለ። አንተ ሰው በራስህ ኃይል ንስሐ የምትገባ ይመስልሃል፣ በእግዚአብሔር ቸርነት እንጂ ንስሐ የምትገባው። ስለዚህ ራሳችንን የምንገዛው ንስሐ የተለያዩ ጽድቅን የምናደርገው በእግዚአብሔር ጸጋ ነው፣ ከራሳችን በምናመጣው ምንም ነገር አይደለም ማለት ነውና እነዚህን ሁለት መፍትሄዎች ማየት ያስፈልጋል ማለት ነው። ግን ካላደረግንስ ነው የሚሆነው። እነዚህን ካላደረግን ያው ራሳችንን እናፈቅራለን፣ የልቅ ስሜት ተገዢ እንሆናለን ማለት ነው። የልቅ ስሜት ተገዢ ሆነን ማለት አንደኛ ህሊና ቦታውን ይለቃል ለስሜት ማለት የሚመረን እኛነታችን አይደለም የሚመራው። በሌላ አነጋገር ምንድነው ትንሽ ግራ ሊያጋባ ይችላል፣ ግን ፈቃድን እምቢ እንደማለት ነው። ፈቃድን ተጠቅሞ ፈቃድን እምቢ ማለት ነው። በቃ ስሜት ነው የሚመራው፣ ስሜት ነው የሚያዘው ህሊናችን። ይሄ ቅጥነት ህሊና የሚባለው ነገር ማለት ነው። ህይወታችንም እንዴት ነው የሚሆነው? ለህመምና ለእርካታን ለማግኘትና ህመምን ለመሸሽ ነው የሚሆነው። ይህንን ነገር ካላደረግን በቃ የሆነ እርካታ እያንዳንዱ የምናደርጋቸውን ድርጊቶችና አክሽኖች እስቲ ቆም ብለን እናስብና ለምንድን ነው ያደረግነው ብለን ጠይቅ። ልቅ ስሜት ይሄ ንጽሐ ስጋን ጆይን ካላደረግን ወይም ደግሞ ራሳችን ካልገዛና ጽድቆችን መስራት ካልጀመርን ጉዟችን የሚሆነው እርካታን ለመፈለግና ህመምን ለመሸሽ ነው። እያንዳንዱ የምንሰራው ስራ ለምን ሰራ ስባል እርካታን ፍለጋ፣ ህመምን ለመሸሽ እንደዚህ አይነት ነገሮች ይመጣሉ ማለት ነው። ሌላኛው መነሳት ያለበት ደግሞ በራሳችን ኃይል ነው ወይ ራሳችንን ነው ወይ የምናነጻው? ታዲያ ከነዚህ ልቅ ስሜት ከተባለ ቅድም ተነጋግረው እኛ አይደለንም። የሰው ልጅ ድርሻ ምንድን ነው? አዎንታዊ ምላሽ መስጠት ነው። ለማን? ለእግዚአብሔር ጸጋ። እግዚአብሔር ከዚህ ከልቅ ስሜት ተላቀቁ ብሎ ለሚሰጠን ጸጋ ምን መስጠት ነው? አዎንታዊ ምላሽ መስጠት ነው ማለት ነው። ዋናውና ኢምፖርታንት የሆነው ነገር ግን ምንድነው? እዚህ ጋር አዎንታዊ ምላሽ ወይም ደግሞ እግዚአብሔርን እሺ ማለት በአእምሮ ወይም በሀሳብ ብቻ የሚደረግ ነገር አይደለም፣ በሰውነታችንን ጭምር የምናደርገው ነገር ነው ማለት ነው። ሶ ያ በሰውነታችን እግዚአብሔር እሺ ስንል የምናደርገው ነገር ምንድነው? ተጋድሎ የምንለው እሱ ነው፣ ወይም ደግሞ ምናኔ የምንለው እሱ እንጂ ይሄ እግዚአብሔር ሳይሰጠን እግዚአብሔር ጸጋ ሳይኖር በራሳችን ታግለንና ሰርተን የምናመጣው ስራ አይደለም ማለት ነው። መነሻውም እንትኑም እግዚአብሔር ነው ማለት። ለዛ ነው ዮሐንስም እግዚአብሔር ስለወደደን እንጂ እኛ ስለወደድን አይደለም ያለው። የእግዚአብሔር ስለሚቀደም የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ ያው ሰውነታችን ይሄ ምናኔ የሚባለው ነገር ቅዱስ ጳውሎስ በስፖርት በባህላዊ ስፖርት ያነጻጸረው ማለት ነው። በባህላዊ ስፖርት ሲወዳደሩ ከጎን የሚመለከቱ ደግሞ ሰዎች አሉ። በቅድስናው ቀድመው የሄዱ ቅዱሳን ማየትም አስፈላጊ ነው። እነሱ ያንን መንገድ ስላደረጉ እኛን አዎንታዊ ምላሽ እንሰጥ ለሚገፋፉን ማለት ነው። የቅዱሳን ድርሻ ደግሞ መረሳት የለበትም ማለት ነው። እነዚህ ካልን ታዲያ ጠቅለል አድርገን እንዴት ነው ራሳችንን የምንገዛው ነው ጽድቅን የምንሰራው የሚለው በተወሰነ መልኩ ማየት ያስፈልጋል ማለት ነው። ራሳችን ካልገዛን የፍቅር ህይወትን ልንኖር አንችልም። ይሄን ሁላችንም እናውቀዋለን። ልቅ ስሜትን ስናደርግ ልቅ ስሜት ስንል የሆዳምነት፣ ለኃይል ለገንዘብ ያለ ጥማት፣ ሐዘን፣ አብዝቶ ማልቀስ፣ ክፋትን ማሰብ እንደዚህ ብዙ ነገሮች ናቸው እና እንደዚህ ነገር ስናደርግ ከወንድሞቻችን ጋር ከጓደኞቻችን ጋር የሚኖረን ግንኙነት መጥፎ ነው የሚሆነው፣ ህብረታዊ አይሆንም ማለት ነው። እግዚአብሔር የሥላሴን አኗኗር መኖር አንችልም። ምንድነው ማድረግ ያለብን? አንደኛ ራሳችንን ለመግዛት መሞከር መቻል አለብን። ይሄን ስሜት ከዚህ በላይ ይሄን ማድረግ የለብኝም፣ ምክንያቱም ስሜቶች ጥማቸው አይቆርጥም ሁል ጊዜ ስለሚጨምር ማለት ነው። አንደኛ ሁለተኛ ነው ዋነኛው ነገር ግን ጽድቅን ማድረግ ያስፈልጋል። ጽድቅን ማድረግ ያስፈልጋል ስንል ስቴፕ አለው፣ ደረጃ አለው። ምንድነው? እምነት ያስፈልጋል። ከእምነት ቀጥሎ ፈሪሃ እግዚአብሔር ያስፈልጋል። ከዛ ንስሐ ያስፈልጋል። ራስን መግዛት፣ ህሊናን መጠበቅ፣ ትዕግስት፣ ተስፋ፣ ትሕትና፣ መንጻት፣ እነዚህ ነገሮች በጣም ወሳኝ ናቸው ማለት ነው። የዛን ጊዜ ነው በትክክል ማሰብ የምንችለው፣ በትክክል ማወቅ፣ እውነተኛ እውቀትን ማግኘት የምንችለው ማለት ነው። እዚህ ጋር በጣም ውስጡ በጣም ብዙ ዲቴል ስለሆነ አሁን ባናወራም አትሊስት እምነትን ፈሪሃ እግዚአብሔርን ንስሐን ሶስቱን በጣም ባጭሩ እንመልከታቸው። እምነት የሁሉም ነገር መሰረት ነው። እንግዲህ የሁሉም ነገር መነሻ እግዚአብሔር ጸጋ ነው። ሲጀምር ለማመን እንኳን መነሻው እግዚአብሔር፣ ነገር ግን እኛ በፈቃዳችን ደግሞ ያን የተሰጠንን እምነት ማሳደግ እንችላለን፣ ማጥፋትም እንችላለን ማለት ነው።
ጥያቄው ግን እንዴት ነው እኛ እምነታችንን ልንጨምር የምንችለው? ሁለት ነገሮችን ማስተዋል ያስፈልጋል። የመጀመሪያው ነገር ምንድነው? እግዚአብሔርን ማሰብ ያስፈልጋል። ምክንያቱም ራስን የማፍቀር ምንጩ እግዚአብሔርን መርሳት ነው። ኢግኖራንስ የምንለው ነገር ማለት ነው። እግዚአብሔርን መርሳት ስለሆነ በህይወታችን ሁሉ አባቶች በጣም የሚመክሩት ነገር ነው። በተለያዩ ቦታዎች በተለያዩ ስራዎቻቸው ማለት ነው። በህይወታችን ሁሉ እግዚአብሔርን እንድናስታውስ በትንሽም ነገር ሊሆን ይችላል። ከዛ ተነስተን የምናደርገው ነገር ማድረግ ያስፈልጋል። ሁለተኛው ደግሞ እውቀትን መቀሰም ያስፈልጋል ማለት ነው። ምክንያቱም ብዙ ጊዜ የክፋት ወይም መጥፎ የሆኑ ድርጊቶች ወይም የልቅስ ድርጊቶች ከሌሎች ሰዎች ሀሳቦች ይመጣሉ ማለት ከሰይጣን ጨምሮ ማለት ነው። ሲመጣ የኛ አይደለም መጀመሪያ የሌሎች ሰዎች ሀሳብ እኛ ነን የምንቀበለው እነዚያን ሀሳቦች ማለት ነውና እውቀት ከሌለን የተሳሳተ አይነት አረዳድ ይኖረንና እናጸድቋለን ወይም ጀስቲፋይ እናደርጓለን ያንን ነገር ማለት ነው። እውቀት ስለሌለን ወይ እውነት እኮ ነው በቀላሉ ስለምንታለን ሰይጣንም ሆነ ሌሎች ሰዎች በቀላሉ ያታሉናል። ይሄ እኮ እንደዚህ ነው ምን ችግር አለ እንደዚህ ብታል እንደዛ ስለሚሆን መከላከል አንችልም። እውነትም እውነት ነው ያልን መጠራጠር ስንጀምር ከኛ ጋር ይጣመራል፣ ከኛ ሐሳብ ጋር ይጣመራል፣ የኛ ሐሳብ ይሆናል፣ ምስል ይፈጠራል፣ ድርጊቱ ወደ ማድረግ እንሄዳለን። ይህ ሁሉ ነገር ከማድረጋችን በፊት እውቀትን ገንዘብ እናድርግ ኖሮ አትሊስት ከኛ ሐሳብ እንዳይጣመር የማድረግ ከፍተኛ እንትን አለው ማለት ነው። ጠላት አንድ እግሩን እኛ ህሊና ውስጥ እንዳይጨምር ያደርጋል ማለት ነው። ከዛም አልፎ ደግሞ ኢቭን ኃጢአትን እንኳን ብናደርገው እንኳን ኔክስት ያ እውቀት ካለን ዲፌንድ እናደርግ ወደ ንስሐ እንድንመለስ ይመራናል ማለት ነው። ለእምነት እነዚህ ሁለት ነገሮች ወሳኝ ናቸው። ለፈሪሃ እግዚአብሔር ደግሞ ስንመለከት ፈሪሃ እግዚአብሔር ማለት ዓለምን የመፍራት ተቃራኒ ነው ባጭሩ ማለት ነው። አብዝቶን እኛ የምናስበው የምንጨነቀው የምንለው ስለ ዓለም ነው። ይሄ ለምሳሌ አሁን መብራት ሲጠፋ ወይኔ ምን ላደርግ ነው ብለን ነው የምንጨነቀው እንጂ እግዚአብሔርን አይደለምና ፈሪሃ እግዚአብሔር ስንል ዓለምን መፍራት ሳይሆን እግዚአብሔር ስንፈራ ዓለምን አንፈራም፣ የሱ ተቃራኒ ነው ማለት ነው። ከዛ በኋላ ደግሞ ንስሐ ይመጣል። ያው ንስሐ ውስጥ ደግሞ ይሄ ንስሐ ስንል ዝም ብሎ ኃጢአት ይሄን ሪፖርት አይደለም፣ ኃጢአት ይሄን ሰርቻለሁ ማለት አይደለም። ከልብ የመነጨ ይቅርታ ነው። ይቅርታው ደግሞ ቤተክርስቲያንን ነው የምንጎረው። እያንዳንዱ የምንሰራው ኃጢአት ቤተክርስቲያን ስለሆነ ለቤተክርስቲያን የምንሰራው እስከዛሬ በህብረታዊነት በፍቅር አልኖርኩም፣ ራሴን ለሌሎች አልሰጠውም። ስለዚህ ለዛ ይቅርታ አሁን ደግሞ ራሴን ለመስጠት ወስኛለሁ ብለን ወደ ንስሐ ባህችን የምንቀርበው። ንስሐ በጣም ቀረብ ብለን ካየነው በጣም ብዙ ነገሮች አሉት። ምክንያቱም ንስሐ ራሱ እድገት ያለው ነው በውስጡ። የመጀመሪያ ጊዜ የምንገባው ንስሐ አለ። ሁለተኛ ጊዜ ስንገባ መጀመሪያ ለገባነው ንስሐ እንኳን ንስሐ ልንገባ እንችላለን። ምክንያቱም መጀመሪያ ንስሐ ምሉ ስለማየው ማለት ነው። ከዛ ይቀጥላል። ራስን መግዛት ይመጣል፣ ሌልና መጠበቅ፣ ትዕግስት፣ ተስፋ፣ ትህትና እና ቅንነት ይመጣና መጨረሻ ላይ ነው ከነዚህ ስቴፖች በኋላ መንጻት የሚለውን ነገር የምንደርሰው ማለት ነው። በጣም ኢምፖርታንት ነጥቦችን ነው ያነሳው ጆን። ወደ መጠቅለያው ከመሄዳችን በፊት ይሄ አንተው ራሱ ያነሳቸው በብዙ መንገድ ሊታይ ይችላል። ብዙም ነገር አለው ደግሞ ውስጡ ኦርቶዶክሳዊ መንፈሳዊነትን ማውራት ማለት ነውና እዚህ ኤልደር ፓይሲዮስ አንድ መጽሐፍ አላቸው ስፒሪቹዋል አዌክኒንግ የሚልና እዛ መጽሐፍ ላይ ያገኘሁት ነገር ነው ማለት አንድ ሰው ይሄ መንፈሳዊ ጤና ላይ ነው ከመንፈሳዊነት አኳያ ፍጹም ጤናማ ነው የሚባለው ይሄ ፒውር የሆነ ሐሳብ ሲኖረው ነው። በሌላ አነጋገር ፒውር ያልሆኑ ንጹህ ያልሆኑ ደግሞ ሐሳቦች አሉ። ቅድም አንተ እንዳልከው ሎሂሲሞስ የሚባሉት ክፉ ሐሳቦች የሚባሉት ማለት ነውና ኢቪል ቶትስ ማለት ነውና ይህንን ይሄ የበራለት አይምሮ ነው ወይም ደግሞ አንድ ነገር አንድ ሰው ፒውር ቶት አለው ሲባል ምን ማለት ነው የሚለውን እያብራሩ ነውና አንደኛ ይሄ ቅድም አንተ እንዳልከው ክርስቶስን እግዚአብሔርን በእምነት ፍጹም ይሄ እንዴት ነው አንሲሲንግ ያለማቋረጥ የሚሻውና የሚፈልገው ሰው ነው። መፈለግም አለብን እለት እየፈለግን ሁሉ ስለመፈለግ መፈለግ አለብን። መፈለግን ማሰብ አለብን። እግዚአብሔርን ከእግዚአብሔር ጋር አንድ ለመሆን መጣር አለብን። ሌላው ቅድም አንተም እያነሳኸው ነበረ ከህሊና ጋር አያይዘ ከልቅ ስሜቶች ጋር አያይዘ ይሄ ዋችፉልነስ የሚባል በጣም የሚገርም ቃል አለ እዚህ ኦርቶዶክሳዊ መንፈሳዊነት ውስጥ። አንተም እያልከው ነበር ራሳችንን መመልከት ራሳችን ላይ ንቁ መሆን አለብን። ወይም ደግሞ ይሄ እንዴት ነው
ንጽህናችንን ለመጠበቅ ብዙ ጊዜ በስሜትና በልቅ ስሜቶች መካከል ያለው እንትን ስለሚል ማለት ነው። የሆነ መብላት አሁን ለምሳሌ ተፈጥሯዊ ነው። ፍጹም ይሄ ሆዳምነትና እንትን ማለት ደግሞ እሱ ንዑሳት ኃጣውንም ይሁን በመጻሕፍተ መነኮሳት አበይት ኃጣውንም የሚያመጣ ኃጢአትን የሚስብ ነገር ነው ደግሞ እንላለን። እንትን ነች ይሄ መስመሯ ማለት ነው። በጣም እንትን ነው ይሄ በጣም የሆነ ክሪቲካሊ ካላየ ነው ማለት ነው። እና አንተም እንዳነሳኸው እነዚህን ነገር ወይም ንጽሐ ሥጋን የሚያመጡልን ደግሞ ሌሎች ብዙ ነገሮች አሉ። እንዳነሳው ንስሐ አለ፣ እምነት አለ፣ ጸሎት አለ እንዳለው አሁን ይሄ ዋችፉልነስ አለ፣ ራሳችን ላይ ንቁ መሆን ማለት ነው። ንቁ መሆን ኢን ሴንስ ይሄ እንዴት ነው ከእግዚአብሔር ጋር ዕለት ዕለት እሱን እንፈልጋለን ስንል እግዚአብሔርን ዕለት ዕለት መፈለጋችን ወይም በኦርቶዶክስ መንፈሳዊ ከእግዚአብሔር ጋር አንድ ለመሆን ደግሞ የሚያስፈልጉ ሌሎች ነገሮችም አሉ። ልክ ከንስሐ እኩል አንደኛው ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው እንላለን። እግዚአብሔርን ፊት ለፊት ነው ማየት እንላለን። እዚህ ሁሌ እግዚአብሔርን እናገኘዋለን ማለት ነው። እግዚአብሔርን እንፈልገዋለን እንሸዋለን ስንል ከማግኘትም ጋር ነው። በምን በጸሎት ማለት ነው። ጸሎት ደግሞ ያስፈልጋል ማለት ነው። ጸሎት ራሳችንን በእግዚአብሔር ፊት ስናቆም እግዚአብሔር ፊት ራሳችንን ለማቆም ራሳችን ላይ ዋችፉል እንድንሆን የሚያደርገን ነገር ነው። ምክንያቱም እግዚአብሔር ፊት ለመቆም አንድ ሰው እግዚአብሔር ፊት ለመቆም የሚያበቃ ነገር እንዲኖረው ሁሌ ራሱ ላይ ዋችፉል መሆን አለበት። ራሱ ላይ ንቁ መሆን አለበት። ስሜትና ልቅ ስሜቶችን መለየት አለበት። ዲሰርንመንት የምንለው ማለት ነው። ይሄ ፈሊጥ የምንለው ማለት ነው። በስሜቶች መካከል መለየት አለበት። ከዛ ንስሐ ደግሞ የሚባል ነገር ይመጣል። እንደውም ፋዘር ኢግናቲየስ ብራያንቻኒኖፍ በሪፊውጂ የሚል መጽሐፍ አላቸውና እዛ ላይ ምን ይላሉ? ስለ ኃጢአት ያለን ግንዛቤ ወይም ስለ ኃጢአት ያለን እይታ ነው ለንስሐ የሚያነሳሳ ይላሉ። ምን ማለት ነው? በሌላ አነጋገር ከልቅ ስሜቶችም ጋር ማገናኘት እንችላለን። የኃጢአትን ትክክለኛ ሚኒንግ ባወቅን ጊዜ ራሳችን ላይ ዋችፉል መሆን አያቅተንም። ምን ማለት ነው? የትኛው ከእግዚአብሔር የሚለይ ነገር፣ ከእግዚአብሔር የሚያሳጣን ነገር ወይም እኛን ከእግዚአብሔር የሚያጎል ነገር መሆኑን እናውቃለን። ስለዚህ ያንን ባወቅን መጠን እንለያቸዋለን እነዚህን ነገሮች። ሁሌም አእምሯችንን በለውጥ ውስጥ እናደርገዋለን ማለት ነው። ምክንያቱም ኃጢአት ወይም ልቅ ስሜቶች የሚያመጡብን በማር ይስሐቅ ነገረ እውቀት ውስጥ የምናገኘው እንትን አለ አይደለ? ይሄ የኦርጋኖቻችንን እንኳን ሲክነስ ያመጣል፣ መታመም ያመጣል። ይሄ ነገሮችን እናውቃለን፣ ዳሰን አይተን ሰምተን እናውቃቸዋለን የምንላቸውን ነገሮች እንኳን መስማታችንን ማየታችንን በኃጢአት ውስጥ መኖራችን ዲክቴት ያደርገዋል ማለት ነው። ስለዚህ ለዚህ ነው ቅድም ኦርቶዶክሳዊ መንፈሳዊነት ነገረ እውቀት ነው ያለው ማለት ነው። እና እዚህ ስለ ኃጢአት ያለን አመለካከት፣ ስለ ኃጢአት ያለን ግንዛቤ ነው ለንስሐ የሚያተጋን። ስለ ኃጢአት ትክክለኛው ከእግዚአብሔር የሚለይ ነው የሚለውን ትርጉም ስንይዝ በኃጢአት በሆነና ወይም ልቅ ስሜት በሆነና ስሜት በሆነ በሌሎችም ነገሮች ውስጥ ያለውን ዲሰርንመንት ያመጣል። እኛ ራሳችን ላይ ንቁ መሆንን ያመጣል። እርሱም ደግሞ ከእግዚአብሔር ጋር አንድ እንሆን ያደርገናል ማለት ነው። ፒውር ቶት የሚባለው ራሱ ወይም ንጹህ አይምሮ የሚባለው ራሱ ዕለት ዕለት ራስን በንስሐ ማኖር ስለሆነ ማለት ነው። በንስሐ ማኖር ማለት በኃጢአት በልቅ ስሜት የኖረውን ያንን አይምሮ ወደ እግዚአብሔር አንድነት ወደ እግዚአብሔር እንትን መመለስ ማለት ነው። እሱ ነው ትሩ ኖሌጅ የሚባለው ትክክለኛ እውቀት እግዚአብሔር ነው። ከእግዚአብሔር ጋር ያለ አንድነት ነው እና ኦርቶዶክስ መንፈሳዊነት ነገረ እውቀት ነው ስንል እሱ ማለታችን ነው። ጥሩ እውነተኛው እውቀት ነው ስንል ወይም ኮንተምፕሌሽን ነው ስንል ተመስጦ ነው ስንል ማለት ነው። እና ስለዚህ ንጽሐ ሥጋ ላይ ያለንን እንትን ከመጠቅላችን በፊት ጆን የምትጨምረው ነገር ካለ? አንድ ምንድን ነው ሁሉም ግብ ወይም ደግሞ ወደ ፍጽምና ምን ስንሄድ ዓላማው ፍቅር ነው። ፍቅር ማለት ይሄ አብ ወልድ አብ መንፈስ ቅዱስ እንደተዋደዱት እኛም በስላሴ ኖረን ማፍቀር ነው እና ራስን መስጠት ነው ቁልፉ ነገር። የእነዚህን ስቴጆች ቁልፍ ራስን ከማፍቀር በመውጣት ማተኮር ሳይሆን በፍቅር መኖር ነው። አንድን ራስን ለሌላ እየሰጡ ሌላን እየተቀበሉ ይህንን ቅብብሎች መኖር ማለት ነው። ስጦታ ነው። ትንሽ አንድ በጣም የምትገርመኝ አባባል አለች። ማለት ትንሽ ያፈቀረ ሰው ትንሽ ይሰጣል፣ ብዙ ያፈቀረ ሰው ብዙ ይሰጣል፣
በጣም 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 ያፈቀረ ሰውስ ምን ይሰጣል? ምክንያቱም በጣም ስላፈቀረ ራሱን ይሰጣል። ክርስቶስም ራሱን ሰጥቶ እስከ መስቀል ሞት ስለተጓዘልን ማለት ነው። እና ያንን ህይወት የመኖር ጎዳና ነው ብዬ ነው መንፈሳዊነት። እንግዲህ ንጽሐ ነፍስና ንጽሐ ልቡና ላይ ደግሞ ተከታታይ ውይይቶች ስለሚኖሩ እሱ ላይ ደግሞ እንግዲህ ቀሩ የምንላቸው ነገሮች ኦብቪየስሊ ይቀራሉ። ያው ተመልካቾች ለንባብ ሊያሰፉት ይችላሉ። እዚህም ላይ እንግዲህ ጥያቄ፣ ሀሳብ፣ አስተያየት ካላቸው የምንቀበል ይሆናል ማለት ነው። ንጽሐ ሥጋን የተመለከተውን መርሃ ግብራችንን በዚሁ ፈጸምን። በሚቀጥለው ውይይት እስከምንገናኝ ቸር ጊዜ። ናሁ ወልድከ